በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እህቶች፣ እናቶች፣ አባቶች ሁላችሁም በመላው ኢትዮጵያውያን የምትኖሩ ሁሉ እንደዚሁም በተለይ በመከራና በስቃይ በሰቆቃ ውስጥ የምትኖሩና ያላችሁ እግዚአብሔር አምላክ ታድጎ ሕይወታችሁን በሕይወት አቆይቶ በነፍስ በስጋ እግዚአብሔር እውነተኛውን የሰላሙንና የሰላም ስርዓትን እስከሚያመጣ ድረስ እንዳቆያችሁ እየተማጸን ለሞቱት ወንድሞቻችንና እህቶቻችን አባቶቻችንና እናቶቻችን ርስተ መንግሥተ ሰማያትን እንዳወርስልን እነ ቅዱስ ጳውሎስ በአባቶቻችን በእነ እስጢፋኖስ በሐዋርያት ፊት ያቆሞ እንዳስቀምጥልን እየለመነ ግን በዚህ መካከል ላይ ገዳዮቻችን ለሆኑትና አስገዳዮቻችን ለሆኑት አባቶቻችንና ወንድሞቻችን እንደዚሁም የሀገር ሰው የሆኑት በስጋ ፈቅደንላቸው በስጋ እግዚአብሔር አምላክ በአባቶቻችን ትሕትናና ትዕግስት በአባቶቻችን ፍቅር ያስቀመጧቸው ወንድሞቻችን በመግደል ላይ ለተሰማሩት ወንድሞች ግን ጥብቅ መልእክት አለኝና ለነዚህ ወንድሞች እስካሁን ሲዘጋጁ ሲደራጁ አገሪቱን ለማፍረስ የኢትዮጵያን ኦርቶዶክስ ተዋሕዶ ሃይማኖት ለማጠልሸትና እንዲሁም በዓለም ላይ ወይም በኢትዮጵያ ላይ እንደሌለችና እንዳትኖር አድርገው ለማፍረስ ሲሰሩበት የነበረውን ሲስተም ሰንሰለት በሙሉ ያልነቃችሁ አባቶችና ወንድሞች ካላችሁ ነቅታችሁ ብትጠብቁ እያልኩኝ በዚህም ለነዚህ ይህንን ሴራ ለሚሰሩት ወንድሞችና እህቶች ወገኖች በሙሉ ኢትዮጵያውያን ለሆናችሁ ሙስሊምና ከኢትዮጵያውያን ውጭ ያላችሁ በኢትዮጵያ ቋንቋ እየተናገራችሁ በአረበኛ በኦሮሞኛና እንደዚሁም በስልጤ የምትኖሩ በተለያዩ አካባቢዎች ላይ እንዲሁም በወሎ ሙስሊሞች ላይ የተለያየ ተጽዕኖ በመፍጠር የተለያዩ ነገሮችን በማዝመትና የተለያዩ ተልእኮ በመስጠት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ ሀበሻ ሙስሊሞች እንዳይስማሙና ክፍፍል የወሃቢያ እምነትን እንዲቀጥሉና ወይንም እንዲቀበሉ በማድረግ ሲሰሩ የነበራችሁና ያላችሁ አሁን ደግሞ ድርጊታችሁን በአካል በተግባር እየሰራችሁ ያላችሁ ወንድሞች ለናንተ ወዮ ያቺ ሰዓት ወዮ ያቺ ቀን እያልኩኝ ዛሬ በኢትዮጵያ ምድር ላይ ለሚሆነው ደም ማፋሰስና ሞትና ግድያ በሙሉ መቃጠልና መፍለስ መሳደድ ለወጣቱ ለስርዓተ ለኢትዮጵያ ስርዓትና አንድነት መፍረስ በሙሉ ተጠያቂው የወሃቢያ እምነትና እንደዚሁም ጸረ ኦርቶዶክሳውያን ለሆናችሁት በሙሉ ነውና ይህ ጥያቄ እንደማይቀር ከወዲሁ በእውነት እንዳባታዊ ሐሳብም ማስጠንቀቂያም መስጠት እፈልጋለሁና ያልታወቅነ መስሏችሁ ያልታየን የማንታወቅ መስሏችሁ እየሰራችሁት ያለው ክፍልና የሃይማኖትን ፈረሳ እየሰራችሁት ያለው ነገር በሙሉ ነገ እናንተን የወሃቢያ እምነት የሚያስገደውን የሙስሊም ወይንም ስርዓተ አረባዊ እምነት ለማስገድ አስባችሁ ከሆነ በእውነት እየተሳሳታችሁና ተሳስታችሁ እንደሆነ እንድታገናዘቡ እንድታስቡ ፈልጋለሁና አንዳንዶች እንደውም በመጻሕፍቶቻችንና በሀገራችን ስሪቶች ታሪኮች በሙሉ ታሪክን ለመቀየር ታሪክን ለመደለስ ታሪክን ለማጥፋት ታሪክን ለመቀየር የተሳሳተ ትርክት ሁሉ ለመስጠት እየሞከራችሁና እያደረጋችሁ እንደሆነ በደንብ እየገባንና እየሰራችሁ እንደሆነ እንዳውም እናንተ ብልህና በጣም የተማራችሁና ምሁር አስመስላችሁ ሌላውን ደንቆሮና ጅል እያላችሁ እየተሳደባችሁ እንደሆነ በደንብ እየተመለከትን እያሰብናችሁና ከተለያዩ አጠቃቀማችሁ ሚዲያ አጠቃቀማችሁ ላይ እየተመለከትን እያሰብን ነው ያለው። በእውነት እንደናንተ ያለ የዋህ እንደናንተ ያለ ያላወቀ እንደናንተ ያለ ያላገናዘበ ህዝብና ሰው አለ ብዬ አላምንምና ለተከበረው ለሙስሊም እምነት ተከታዮች በተለይ ለሀበሻ እምነት ተከታዮች በእውነት በፍቅር በሰላም የምንኖርባትን ሀገራችን ለሚያፈርሱት ወንድሞች በደንብ ጥንቃቄና በደንብ ከነዚህ ሰዎችን ብትታገሉ በጣም የተሻለ ሆኖ የሚታየኝ ይመስለኛልና እነዚህ ሰዎች እየሰሩት ያሉት በተለይ
ኢትዮጵያን በ80 እና በ90 ክፍፍል በመፍጠር ለነሱ የስርዓተ እምነታቸውን ለማካሄድ ይመቻቸው ዘንድ ትግራዩን፣ አማራውን፣ ኦሮሞውን፣ አፋሩን እንደዚሁም ክርስቲያኑን፣ ሙስሊሙን በ40 በ30 እየከፋፈሉት እንደሆነ እንድታውቁት እንድትረዱትና እነዚህ ሰዎች በደንብ አድርገን መታገል ባለብን ልክ እንድንታገላቸው ጥሬን ማስተላለፍ ፈልጋለሁ። ምክንያቱም እየከፋፈሉ ያሉት አሁን በክልል በወረዳ በቀበሌ እያሉ በመንግስት አደረጃጀቱም ውስጥ በስርዓተ መንግስት ውስጥ እንዲጸድቅላቸው እንዲሰራላቸውና እንዲደረግላቸው በፓርቲ ውስጥ በማህበራት በሙስሊሙም በክርስቲያኑም ስርዓት እየሰሩ ነው። ጭራሽ ፍጹም ኢትዮጵያዊ እምነት ወይንም ስርዓተ እምነት የሚባል አምልኮት አይደለም ፍላጎታቸው። የኢትዮጵያን ሰዎች ከምዕራባውያንና ከአረባውያን ስርዓት ከቱርክ በተሰጣቸው መልእክትና ከአልሸባብ ጋር በመተባበር የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንና ኢትዮጵያውያንን ለማፍረስ ኦርቶ አማራ በሚል ሐሳብና ሂሳብ ተሰጥቶ እየገደሉና ከሰነበቱ ቆይተዋል። ስለዚህ ለሞላው ለሙስሊም እምነት ተከታዮች በሙሉ ሙስሊም ለሆነ በሙሉ እነዚህን ሰዎች ወጥቶ የማውገዝም እነዚህን ሰዎችን በየቦታው በየአካባቢው በኢትዮጵያ መሬት በሙሉ የምንኖር እምነት የሙስሊም እምነት ተከታዮች በሙሉ ይህ ስርዓት ለነገ ቂም ለሚመጣው የሙስሊም እምነት ተከታዮች በሙሉ ችግር የሚፈጥር መሆኑን ወጥታችሁ እያወገዛችሁ እነዚህን ሰዎች ከመስጊድ ከማህበራዊ ኑሮ መወገድና መውጣት እንዳለባቸው በደንብ ማሳሰብና ነገሮችን መስራት ያስፈልጋል። ምክንያቱም በአማራ ክልል ገብተው እንደምታዩት ከስርዓተ መንግስቱ ጋር ቆመው ኦርቶ አማራ በማለት እየታገሉ እያጋጩ አሁን ህዝብን እየገደሉ እያስገደሉ ያሉ መሆኑን በደንብ የታወቀ ይፋዊ ስርዓት መሆኑን ታውቁታላችሁ። ስለዚህ እነዚህ ሰዎች ኢትዮጵያውያንን ሊገድሉ የሚደራጁ አካሎች ስለሆኑ ድረስ ኢትዮጵያውያን በሙሉ በጋራ ያለ አንድም ልዩነት በልዩነት ለሚገሉኝና ልዩነት ሰርተው ለሚያጋድሉን ወንድሞች እና ስጋ ለበስ ለሆኑ ሰይጣናዊ ተግባር ላላቸው ሰዎች በደንብ አድርገን እነሱን ልንከላከልና እነሱን ከምድረ ገጽ ልናስወጣት ከኢትዮጵያ ምድረ ገጽ ልናስወጣ ይገባል፣ ልናጠፋም ይገባናል በማለት መልእክቴን ማስተላለፍ እፈልጋለሁኝ። ከዚያ ውጭ እነዚህ ሰዎች ጸረ ኦርቶዶክስና ጸረ አማራ መሆናቸውን በደንብ እየተመለከተ ነው። ጸረ ኦርቶዶክስ ስንል መላው የኢትዮጵያን ምድር በሙሉ ያሉትን ኦርቶዶክሳውያንን በሙሉ መግደል ማሳደድ መሆኑን ታውቁታላችሁ። አሁን ይህ እየተሰራ እየተደረገ እየተተገበረ በመሬት ላይ በፋይናንስ በአደረጃጀት በመሰልጠን በተለያዩ ማቴሪያል ገዛዎችና ሐሳቦችንና ሰዎችን በማንቀሳቀስ ስልጠና በማድረግ ከዛሬ 7 ወር በፊት በሶማሌና በሐረር በኩል ወደ 300 የሚሆኑ አንገት የሚቀሉ ሰይፍና መሳሪያ የታጠቁ ወገኖች እንደገቡ ስልጠና እንደተሰጣቸው በደንብ የተረዳንበት ሁኔታ አለ። ከዚያ ውጭ እጩ ሰልጣኞች ደግሞ ከ22000 በላይ የሚሆኑ ሰልጣኞች በኢትዮጵያ ምድር ላይ እንደ አልሸባብ ያሉ ቡድኖች አደራጅተው እየቀሉ መሆኑን ይታወቃል። ስለዚህ በውጭ የምናያቸው ስርዓቶች በዚች ሀገር ኢትዮጵያ እየተሰራ መሆኑን ታውቁታለች። ስለዚህ ይህ አደረጃጀት የመጣው ለመጀመሪያ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችና አማኞች ነው። ከወደደ አምኖ እነሱን እንዲከተል ነው። የቀረ ወንድ ልጅ የተባለውን በሙሉ ገለው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ክርስቲያኖች የሆኑትን ሴቶችን እህቶቻችንን አግብቶ አስልሞ የእምነቱ ተከታይ በማድረግና ንብረትና ሀብታቸውን በመውረስ የሟቹን ሚስትና ልጆችን ወርሶ አግብቶ መውለድና ዘራቸውን ማብዛት መሆኑ ይህ በደንብ እንዲገለጽ እንዲታወቅ እንፈልጋለን። ይህ በማኒፌስቶና በተለያዩ ስልት የተሰራ ከመንግስት ጋር የተቀናበረ መንግስት በስርዓቱ አስቀምጦላቸው ሕግ አጽድቆላቸው እየተከላከለ እየሰራላቸው ያለው የዋነኛ የኦሮሚያ ክልልና እንዲሁም በተለያዩ ሀገሮች በሶማሌ በስልጤ ዞን በሐሩሲ እነዚህ የመሳሰሉ በጣም በከባድ የኢትዮጵያን ሕዝብ ደም አጥንት በተለይ ኦርቶዶክሳውያንና አማራን እንዲገደል እየተሰራ መሆኑን እንድታውቁልንና ይህንን እያደረጉ መሆኑን እውቅና እንድኖራችሁ እንፈልጋለን። ከዚያ ውጭ
አማራ ኦርቶ አማራ በሚል አማራውያን የሆኑትን በሙሉ ከኢትዮጵያ ምድር ላይ አማራ የሚባል አማርኛ ቋንቋ ተናጋሪ ወይም የአማራ ብሔር ወይንም ጎሳ የሆነ ክፍል እንዳይኖር፣ ምክንያቱም የሙስሊምን ሃይማኖትና ስርዓትን በደንብ የሚያውቅና አርቅቆ መንጫውን መድረሻውን መነሻውን የሚያውቅና ክፍሉን በደንብ አድርጎ ከዚህ ቀደም ግራኝ አህመድ ጀምሮ በትግል ያሸነፈው ህዝብ ትልቁ ህዝብ ይህ ስለሆነ ይህንን ለማድረግ ስርዓት ሰርተው እየገደሉና እያስገደሉ እንደሆነ ይታወቃል። ስለዚህ ኦርቶ አማራ በሚል ስም ተሰጥቶን እየተገደልን እንደሆነ ሁላችሁም ልንዘጋጅና ከነዚህ ሰዎች እጅ የኢትዮጵያንና ኦርቶዶክሳውያንና አማራን የኢትዮጵያን መላውን ህዝብ ልናተርፍና ልናድን ይገባናል። የትግል ስልት እነዚህን ሰዎች የምንታገልበት ብዙ አይነት አስተላለፎችን መስራት ያስፈልገናል። ግማሹ በጸሎት፣ ግማሹ በተለያየ በወታደራዊ ዝግጅትና በተለያዩ ሰላማዊ ሰልፎች እንደዚሁም በውስጥ በውጭ ለዓለሙ ለመላው ዓለም ህዝብ ማሳወቅ መስራትን ይገባናል በማለት መልእክቴን ማስተላለፍ እፈልጋለሁኝ። ሁላችሁም ምእመናን ስርዓት መታገልና እንዲሁም ወንድሞቻችንና እህቶቻችንን ማትረፍ እንደሚገባንና እንደሚመለከተን ሁላችሁንም ይህን መልእክቴን አስተላልፋለሁ። እግዚአብሔር ሁላችንንማ በሰማዕታት ጎን እንዳቆምና ወንድሞቻችንን እግዚአብሔር ባሉበትኝ ከመከራ ስጋ ከመከራ ነፍስ ይሰውርልን። የተያዙትን ከጥላት እጅ ሰውሮ ወደ ቤታቸው ወደ ዘመዶቻቸው ወደ ወገኖቻቸው ይመልስልን። ይህንን ዘመን አልፈን ከመልካሙ ዘመን እግዚአብሔር ያድርሰን። የሞቱትን እግዚአብሔር በመንግስተ ሰማያት ያኑርልን። የአበው የቅዱሳን አምላክ የሰማዕታት የቅዱሳን የሐዋርያት አምላክ ሀገራችን ኢትዮጵያን ሰላሟን ያምጣላት። የሰላሙን መንግስትና ንጉስ እግዚአብሔር ይላክላት። ሰላምህን በሁላችን ላይ ያሳድርብን።